ብቻ የማርበርግ ቫይረስ እንደምታዩት በኢትዮጵያ ውስጥ ይሄ በ17 ነው ጨምሯል ያለው። ይሄ እንግዲህ መንግስት የሚያወጣው ነው። መንግስት ያው ቁጥር ላይ ታውቁታላችሁ፣ ገጽታውን የሚያጠፋውን ያዝ ያደርጋል። ከዛ ችግኝ ሲሆን ግን አፍሪካን የሚሞላ ያደርገዋል ማለት ነው። 50 ቢሊዮን ችግኝ ተክለናል ይላሉ። አንድ ችግኝ በስንት ካሬ ሜትር ነው የሚተከለው? በምናምን ካሬ ሜትር። ስለዚህ 50 ቢሊዮን ችግኝ ምን ላይ ነው የሚተከለው ሲባል ሳራ በረሃን አልፎ ታች ህንድ ውቅያኖስ ይገባል፣ ታች ይገባል ማለት ነው። ቁጥር አይፈሩ። ምክንያቱም ብዙዎቹ ካድሬ ስለሆኑ ስልጣን ያዙት የወያኔ ካድሬዎች የነበሩ ናቸው ስልጣን ያዙት። አጋጣሚ እድል ሰጣቸው። ምን ማለት ነው? ጌታቸውን የገደሉ ማለት ነው። ጌታ ማለት ጌታቸው ረዳ ምናምን ማለት ሳይሆን ምንድን ነው እነዚህ ፊውዳሎች አይደል? ጌቶች ባሪያ ያላቸዋል አሽከር እና ባሪያ እና ጌታቸውን ይገሉና ገዢያቸውን ማለት ነው። ከዛ ይወርሱታል። እነዛ አሽከሮች እነዛ ባሪያዎች ምን ይሆናሉ ማለት ነው? ገዢ ይሆናሉ። ልክ እንደዛ ማለት ነው። ወያኔን ገደሉና የወያኔ አሽከሮች ገዢ ሆኑ ማለት ነው። አማርኛው እንደዛ ነው። ተሳሳትኩ፣ በጣም ደግ አደረኩ እና እንደዛ ነው የሚመስለኝ። ምክንያቱም ሬድዋን ሁሴን የወያኔ አሽከር ነበረ። ለወያኔ ሲያገለግል ወያኔ የምትለውን ነው የሚለው። ባህር በር የጠየቁትን አቶ ልደቱ አያሌውን መጠየቅ መብታችን ነው የኢትዮጵያ እንትን ነው ብሎ ያሉትን የወያኔ አገልጋይ ስለነበረ ስልጤው የኢትዮጵያ ብሔራዊ መረጃ ደህንነት አገልጋዩ አቶ ሬድዋን ሁሴን ያኔ ሚኒሊክን ለምን አትጠይቁትም? ኃይለስላሴን ለምን አትጠይቁትም? ሚኒሊክ እኮ ነው የሸጠው። ኢትዮጵያ ያለ ባህር በር ተመንጥቃ ታድጋለች። ለምንድን ነው እንደዚህ የምትሉት? ህዝቡን ለመበጥበጥ ካልሆነ በስተቀር ኢትዮጵያ ተመንጥቃለች። ወደብ እያለን ቁልቁል ነበር እየገባን የነበር። አሁን ወደብ ሳይኖረን ከአፍሪካ አንደኛ ከዓለም 8ኛ ሆነናል። በቃ ስለዚህ አትጠይቁ ሲል የነበረው ሰው ወያኔን አሽከሮቹ ባሪያዎቹ ከቀበሯት በኋላ አሽከርና ባሪያዎቹ ወንበሩን ሲይዙ አሁን ደግሞ መጥቶ ሌላው የአሽከሮቹ አሽከር ትንሽ ወፈር የሚለው አሽከር ላይ ከወጣ በኋላ አሰብ ያስፈልገናል ሲል ራሱ ሬድዋን ሁሴን መጥቶ አሰብ ያስፈልገናል። ምኒልክ እኮ በጣም 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 በጫና ነው እንደዚህ የተደረጉት። አንቀበልም፣ ስምምነቱንም አንቀበልም። ኢትዮጵያ ማለቅ ትፈልጋለች፣ ቁልቁል እየሄደች ነው፣ ወደብ ስለሌለን ይላል እና የሬድዋን ወንድም አይደለም ይሄን ያለው፣ የሬድዋን አጎት አይደለም ይሄን ያለው፣ ሬድዋን ራሱ ሬድዋን አለቃው ያን ጊዜ ጌታቸው ረዳ ነበረ በዘመነ ወያኔ። አሁን ደግሞ የሬድዋን አለቃ የጌታቸው አለቃ ሬድዋን ነው ማለት ነው። አይ ዘመን መቼም የጊዜ እንጂ የሰው ጀግና የለውም ይባላል እና ስለዚህ ቁጥር ላይ ትንሽ እንዳትደናበሩ። ይሄ ሞት፣ አደጋ፣ ወረርሽኝ ስለሆነ ትንሽ ይቀሸባል። ይሄ የኢትዮጵያ መንግስት ይቀሽበዋል። ቢሆንም ግን አውጥቶታል። የላብራቶሪ ምርመራ 7 ያሳያል ብለዋል። ቫይረሱ የተገኘባቸው 2 ነው የሚለው። በጽኑ የታመሙ የሉም ነው የሚለው። ተመስገን። ህይወታቸው ያለፈ 2 ነው የሚለው። ከበሽታው ያገገሙ 2 ነው የሚለው። በአጠቃላይ ድምር እስካሁን የላብራቶሪ ምርመራ 78 አድርገናል ነው የሚሉት። ቫይረሱ የተገኘባቸው 12 ሰዎች ደርሰዋል ነው የሚሉት። ቫይረሱ የተገኘባቸውና ህይወታቸው ያለፉ ደግሞ 7 ሰዎች ሆነዋል ነው የሚሉት፣ ደርሰዋል ነው የሚሉት። ከበሽታው ያገገሙ ደግሞ 2 ናቸው የሚሉት። በህክምና ላይ ያሉ 3 ናቸው የሚሉት። እንግዲህ የቴሌቪዥን፣ የማህበራዊ ሚዲያ፣ የፌስቡክ የትኛውን ቦታ የሚጠቀሙ ሰዎች ይሄንን አይነግሯችሁም። የትኛውም አሁን ዩቲዩብ ላይ ብትገቡ ምናምን ላይ ብትገቡ ፋኖ በዚህ በኩል መጥቶ በአሰብ በኩል እንደዚህ ብሎ ምሬ ወዳጆ እንደዚህ ብሎ ማነው ስሙ ጃልመሮ እንደዚህ ብሎ ምናምን ነው። ግን ቴሌቪዥን ያላችሁ ሰዎች፣ ሚዲያ ላይ የምትቀርቡ ሰዎች ቢያንስ እንዲህ አይነት አሳሳቢ የጤና ነገሮች ሲገኙ የተወሰነች 5 ደቂቃም 10 ደቂቃም ብትሰጡና ህዝቡ እንዲጠነቀቅ ብታደርጉ ጥሩ ነው ላለው ማለት ነው። የማርበርግ ቫይረስ በሽታ
ቫይረሱ የኢቦላ ታናሽ ወንድም ነው ይሉታል። ኢቦላ ምን እንደሚመስል አላውቅም፣ ግን ደም ያስተፋል፣ ደም በአፍንጫ ያወጣል፣ በቀዳዳ ሁሉ ነው ደም የሚወጣው አሉ። በውስጥም የውስጥ ደም መፍሰስ አለ፣ ሰውነትን ያሳባብጣል ብለዋል። በአጠቃላይ ይሄ አልማዝ፣ ወርቅ፣ እንቁ፣ የተለየ ሬር እርዝ ምናምን የሚባሉ በጣም ማዕድናት ያሉባቸው የአፍሪካ ሀገራት ላይ ይህ በሽታ ያው ይከሰታል፣ ይገኛል። እርግማን ነው መሰለኝ ያው ይመጣል ማለት ነው። ይመጣል ቫይረሱ። አሁን ኢትዮጵያ ጂንካ ተገኝቷል። ቫይረሱ ጂንካ ነው የተገኘው። ቫይረሱ ጂንካ እንደተገኘ ያው ደግሞ አለው ቫይረሱ ጂንካ እንደተገኘ የገደለው የቤተክርስቲያን የመካነ ኢየሱስ ወይ የቃለ ሕይወት ቤተክርስቲያን የሃይማኖት አባቶችን ነው። አስከሬኑ ይደማ ስለነበረ እነሱ እንጸልያለን ብለው ፈውስ እንሰጣለን ብለው የመካነ ኢየሱስ ሽማግሌ ቄሶች እንትኖች ፓስተሮች አስከሬኑን ነክተው ያው ሞተዋል ማለት ነው። እነሱም እንደዛው ደም ተፍተው ሞተዋል ማለት ነው። ከዚያ መጀመሪያ በሽታውን ያላወቁ ሐኪሞች አርባ ምንጭ የነበረ ልጅ ኦርቶዶክሳዊ ነው፣ ሌሎችም እንደዚሁ ወዲያው ሞተዋል ማለት ነው። ወዲያውኑ ይሄ ቫይረስ አደገኛ መሆኑን ያወቀው ዶክተር ደግሞ ለመላው ዓለም ጋዜጠኞች የማርበርግ ቫይረስ በኢትዮጵያ በጂንካ ተገኝቷል፣ ሰዎቻችንን ገድሏል ብሎ መግለጫ ሰጠ። ያምነው ተብሎ እነ አብይ አህመድ እነ መቅደስ ዳባ ሚኒስትር መቅደስ ዳባ ተሯሩጠው ልጁ ይኑር ይሰወር ዶክተሩ አልታወቀም፣ ግን ከስራው መባረሩን ሰምቻለሁ ማለት ነው። ቫይረሱ እንዲህ ከተገኘ በኋላ ግን ቀጥታ ወደ አዋሳ ነው አንደኛውን ደም የሚፈሰውን ደግሞ ወደ አዋሳ ተሸክሞ በሚኒባስ በምናምን ወንድሜ ልጄ እያለ አበሻ ታውቃላችሁ፣ አንድ ሰው የተጎዳ ሰው በርቀት አይሄድም። ደጉ ሳምራዊ ነው አበሻ በተፈጥሮ ደጉ ሳምራዊ ነው። ደሙን ጠርጎ ልብሱን ጠርጎ ምን ብሎ እንደው እግዚአብሔር ለኛ የሰጠውን ልብ እኮ የሚገርም ነው። ስለዚህ ሁሉም ደረት እየደቃ ወደ አዋሳ አምጥተውታል። አዋሳ ያሉትም ደግሞ ተቀብለው አስገብተውታል። በሽታው ስላልታወቀ እያንዳንዱ ነካክቶታል። በሽታው ደግሞ በንክኪ ነው የሚተላለፈው፣ በመነካካት በላብ ትንፋሽ የሚኖረው አይኖረው አላወቁም። እንግዲህ በመነካካት ነው አሉ በጣም የሚተላለፈው። በጣም ጥንቃቄ የሚጠይቅ ነው። ሀገራት ኮንጎም ተገኝቷል፣ ከዚህ በፊት ምዕራብ አፍሪካም ተገኝቷል። ግን የተገኘበት ወረዳ የተገኘበት ቀበሌ ታጥሮ ነው ሕክምና በወታደር ታጥሮ ሰው ጥሶ ቢመጣ እንኳን በመትረየስ ሊመቱ ማለት ነው። ስለዚህ ታጥሮ ሰዎች በመገለል ማግለል አግልለው በማቆያ ስፍራ አድርገው ነው ያከሙት። አደገኛ ስለሆነ ቫይረሱ አደገኛ ስለሆነ ማለት ነው። ይሄ እኛ ግን ይህንን የመቆጣጠሪያማ አቅሙም የለም። እግዚአብሔር ነው የሚጠብቀው፣ ህዝቡንም እግዚአብሔር በሚያውቀው። የኮሮናም ጊዜ አይተነዋል። የኮሮናም ጊዜ እግዚአብሔር ነበር ሲጠብቅ የነበረው ህዝቡን። ግን አዋሳ ገብቷል፣ አዋሳ ተነካክቷል ማለት ነው። ከአዋሳ ቀጥሎ የሰማነው ወደ ምስራቅ አሩሲ ነው። እነዚህ ኦርቶዶክሳውያኑ የሚገደሉበት የሚታረዱበት የሚነዱበት ቦታ የሚፈናቀሉበትና እየጸዱ ያለበት ቦታ ነው የገባው። እዛም ገብቶ በአጠቃላይ ወደ 11 ሰዎችን ገድሏል። ኤልያስ መሰረት ባለፈው ሳምንት አሳይቻችኋለሁ። በአጠቃላይ የእስልምና እምነት ተከታይ የሆኑ ሙስሊሞችን ቫይረሱ ገድሏል ማለት ነው። ከዚያ ወደ አዲስ አበባ ነው የመጣው። አዲስ አበባ ጳውሎስ ሆስፒታል እኔ እንኳን በማውቀው 4 ሰዎች ተመርምረዋል በተለያየ ቀን። 4ቱም ተገኝቶባቸዋል፣ 4ቱም ሞተዋል፣ 4ቱም አርፈዋል እንደ መረጃ ምንጮቼ ከሆነ ማለት ነው። ስለዚህ እዛ ያሉትም ሕክምና ላይ ያሉት ሰዎች ተጨንቀዋል። ያለምንም መከላከያ ገብታችሁ እንትን በሉ እየተባልን ነው ብለው ጭንቀት ላይ ናቸው። ቫይረሱ ይህን ያህል ከባድ
ይህን ያህል ከባድ ነው። ቫይረሱ ከባድ መሆኑን እያወቀ ግን ስርዓቱ ህዝቡን አላስጠነቀቀም። ህዝቡን ጥንቃቄ እንዲያደርግ አላደረገም ማለት ይባስ ብሎ ከመላው ኢትዮጵያ እንደምትመለከቱት ኑና ታላቁን ሩጫ በአዲስ አበባ ሩጡ ብሎ አዲስ አበባ አምጥቶ ቀይ በቀይ አልብሶ ደም በደም አልብሶ ህዳር ሚካኤልን ጢስ ያጤሰ ቆሻሻ አውጥቶ ያቃጠለ አቃጥለዋለሁ ብሎ መግለጫ አውጥቶ እዚህ ግን እንደምትመለከቱት በኬሚካል አድርጎት አየሩን በጭስ የበከለ ሰውን ደም በደም አልብሶ ነው እንግዲህ ያወጣው። በሚገርም ሁኔታ 6 ኪሎ ሚኒሊክ ሐውልትን ነው የቱን ነው አሉ 4 ኪሎ አላውቅም፣ ሶስቴን ያዞሩት አሉ 6 ኪሎ 3 ጊዜ 66 ነው ብለው እንግዲህ ማነው 666 የሚተነትኑ ደግሞ ልጆች አሉ። እሱን ከነሱ እንሰማለን። ግን 3 ጊዜ 6 ኪሎን አዞሯል አሉ። ሩጫው 6 ኪሎ ነበር እንዴ? እስቲ የነበራችሁ አይመስለኝም። ግን ሐውልቱን አዙሯል አሉ። የራሱ ጉዳይ። እንደምትመለከቱት ይህ ህዝብ ሲሮጥ ተመልከቱት። ከሐዋሳ የመጣለ፣ ከጂንካ የመጣለ፣ ከምናምን የመጣለ፣ ከአዲስ አበባ የመጣለ፣ ከምን የመጣለ 50 ሺህ ነው እንግዲህ 55 ሺህ ነው የተባለው። ያ ሁሉ ሲሻማ ሻሞ ሲነካካ ሲጨፍር ወላይትኛ፣ ዶርዝኛ፣ ትግርኛ ሲጨፍር ቆይቷል። አስጨፋሪዎቹም ደግሞ እነ አዳነች አበቤ እነ ኃይሌ ገብረስላሴ ናቸው። ሩጫውን ደግሞ ስፖንሰር ያደረገው በሚገርም ሁኔታ አድርጎ በማያውቅበት ሁኔታ ሩጫውን ስፖንሰር ያደረገው ደግሞ ባንክ ኦፍ አሜሪካ ነው። ባንክ ኦፍ አሜሪካ ነው። ስሙት እስቲ፣ ድምፅ ስጠው። ያዝልኝ እዚህ እናንተ ክፉ ልታናግሩኝ ነው። ባንክ ኦፍ አሜሪካ ነው ስፖንሰር ያደረገው። እንግዲህ ኃይሌ እንትን ያሉትን ነው የምነግረው። ግሬት ኢትዮጵያ ራን ነው አዘጋጁ። ስፖንሰሩ ደግሞ ባንክ ኦፍ አሜሪካ ነው። ባንክ ኦፍ አሜሪካ አትላንቲክ ውቅያኖስን አቋርጦ በአፍሪካ ሰማይ ላይ በሮ አዲስ አበባ ተገኝቶ ህዝቡ ተሰብስቧል። 55 ሺህ ሰው። የማርበርግ ቫይረስ ደግሞ ከጂንካ ተነስቶ ሐዋሳ፣ ከሐዋሳ ተነስቶ አርሲ፣ ከአርሲ ተነስቶ አዲስ አበባ ደርሰዋል። ከዛ በኋላ ስፖንሰር አደረገው ማለት ነው። ስፖንሰር አደረገው። ያው ሰው በጣም ከተማዋ ተዋወቀች። በቶፕ ቪው ቀረጻ አሳያቸው ቴክኒሻን። በቶፕ ቪው ቀረጻ መሬት ላይ ያለው በደንብ ተቀረጸ። አዎ እንደምትመለከቱት ደም በደም ሆኖ ወይ አለ የኛ ሰው። ጭፈራው ራሱ በጣም የሚገርም ነበር። ሯጮቻችን ላበላብ ሆነው ግር ብለው ጭፈራው እንደምታዩት ነው። በቃ አሁን እነዚህ ሰው የሞተባቸው አይመስላቸው፣ ሰው እያለቀ አይመስላቸው፣ ሰው እየተራበ አይመስላቸው። ይሄ ጥጋበኛ ሁላ እንደዚህ ሲቀባባ ኖሯል። የዛን ዕለት ደግሞ ምሽት በዋዜማው ማለት ነው በዋዜማው በሚሊኒየም አዳራሽ ኮንሰርት ነበረ። እዛ ላይ ደግሞ መሳሳም ነበረ፣ መጨፈር ነበረ፣ መጠጣት ነበረ፣ መደነስ ነበረ፣ መስረክረክ ነበረ። በጣም ከባድ ነበረ። ማርበርግ በሽታ ቫይረሱ ግን ያው መጥቷል ማለት ነው እና በጣም በእውነት ድምፅ በእውነት በጣም የኛ ህዝብ ለሙዚቃ ያለው በጣም የሚገርም ነው እና በጣም እንደዚህ ተዛዝሎ እንደምትመለከቱት እየጮኸ
እያለ በቃ ፍቅሩን እየገለጸ ካሜራ ሊያዛቸውም እንጂ ማስተዋል እያዩ የሚባል ዘፋኝ አዝማሪ ሲመጣ ነው ሰውን ፌንት እየሰራ እየወደቀ ከዛ በኋላ ደግሞ አስተናጋጆቹ ይዘው እንደዚህ ተሸክመው ወደ ውጭ እያወጡ ከዛ እንደዚህ ውሃ እዚህ ደረታቸው ላይ ጣቸው ላይ ያደረጉ በቃ ፌንት እየሰሩ ምናምን። ማርበርግ በሽታ ግን በንክኪ በመተቃቀፍ በመነካካት ነው የሚመጣው። በሽታው ያለበት ሰው ደግሞ እስከ 21 ቀን ድረስ አይታወቅም። ሃይ ኬፍ እያለ ጨብጣል፣ ኬፍ እያለ ያቅመሃል፣ ይሰጣል ማለት ነው። በሽታው ያለበት ሰው ከዳነ በኋላ እንኳን የመዳን ካገገመ በኋላ ለአንድ ዓመት ግብረ ስጋ ግንኙነት ማድረጉን ላይ ይከለከላል ሲሉ ነው ሐኪሞቹ ሲናገሩ። እኔ አላውቅም፣ ሐኪሞቹ ሲናገሩ ነው የሰማሁት። እንግዲህ ይሄ ሁላ አርፎ የሚተኛ አይመስለኝም። እኔ ዝም ሳስበው የራሱ ጉዳይ እንግዲህ ምንም ማድረግ አልችልም። ይህንን በተመለከተ የጤና ጥበቃ ሚኒስቴር የማርበርግ ቫይረስ የተያዘ ሰው ተገኘ ብለው በሰጡት መግለጫ ተናግረዋል። ሐዋሳ ነው። እኔ የዛኑ ጊዜ ነው እኛ የተናገርነው፣ ግን አሁን እሳቸው መጥተው እየተናገሩ ነው። እንስማቸው። መቅደስ ዳባ ይባላሉ። የምስካየ ኅዙናን ተማሪ የነበሩ ናቸው። በብሔር ኦሮሞ ናቸው እና ማን ሊመጣ ልፈልገ ነው የምትሉ ካላችሁ እኔ ወቅቱ የሚጠይቀው እንደነገርኩት ከሌ አማራ ነው፣ ከሌ ትግሬ ነው፣ ከሌ ኦሮሞ ነው። ስራ ህገ መንግስታችን ስለሚፈቅድ ነው እንጂ የምናገረው እኔ ወድጄው አይደለም። መቅደስ ዳባ ይናገራሉ። እንስማቸው። በሐዋሳ ከተማ ላይ የነበረ የንክኪ ከነበራቸው ሰዎች ውስጥ ነው ዛሬ አንድ ኮንቨርሽን ወይም ደግሞ ፖዚቲቭ ሬት ያለን ማለት ነው። ከዛው ከጅንካ ከተማ ተመላሽ የነበረ ሰው ማለት ነው። ስለዚህ አንድ ፖዚቲቭ በዛ ከተማ አለን። አሁንም ከዚሁ ንክኪ ጋር የተያዘና በዛው ሬት ውስጥ የምናውቃቸው ሰዎች ስለሆኑ አሁንም ቢሆን ከቦታ ቦታ ያሉ በፊት የነበሩ እንቅስቃሴዎችን በመለየት ከታማሚዎች ጋር ቀጥታ ንክኪ የነበራቸውን ሰዎች የመጀመሪያው መድኃኒቶችን የመስጠት የመለየት ከሌሎች ደግሞ ተጋላጭነታቸው እንዲቀንስ ህብረተሰቡ እስከዛሬ እያደረገልን እንደነበረው ተባባሪነቱን በመቀጠል የመከላከል ስራችንን አጠንክረን እንድንሰራ በዚሁ አጋጣሚ መግለጽ እፈልጋለሁ። ገልጸዋል። እንግዲህ በኢትዮጵያ ቴሌቪዥን የታየ ነው ይሄ መግለጫቸው። ከጂንካ የመጣ ነው አሉ። ከጂንካ ወታደርም ሄዶ ካምፕ ውስጥ ገብቶ ደም ሲያስተፋው አዙሪት ነው ብሎ ክብሪት እየጫሩለት ደም ሲተፋ በቃ መጋኛ ነው ብለው ወይራ ሲያጨሱበት ነበር አሉ። ወታደሮቹ በሙሉ ተነካክቷል አሉ። ጂንካ የነበረ ወደ ደቡብ እዝ ይሁን የት እንደሆነ አላወኩም። ወታደሮቹ ያደረሱኝን መረጃ ነው የምነግራቸው። አዙሪት ነው ምናምን ብሎ እዛ ደሙን ሲጠርጉለት ምኑን ሲጠርጉለት ነበር አሉ። በግልጽ ስለ በሽታው መነገር አለበት። ቫይረሱ እውነት ከሆነ ማለት ነው። ገዳይ በሽታ ነው፣ ገዳይ ቫይረስ ነው። አልተነገረም ባይነኝ እኔ